ዛሬ እንግዲህ እንደ ጌታ እርዳታ 48ኛ ቀናችንን ይዘናል። በ48ኛ ቀናችን እነዚህን 3 ምዕራፎች እንዳስሳለን። ጌታ ይመስገን። ምዕራፍ 31 እስከ 33 ድረስ ያለው ነው የምናየው። ምዕራፍ 31 እንግዲህ እስራኤል በጣዖት አምልኮና በምንዝር የጣሏቸውን ምድያማውያንን የሚበቀሉበት ምዕራፍ ነው። እግዚአብሔር ምድያምን ስለ እስራኤል ልጆች ተበቀሉልኝ ብሎ የሚያዝበት ክፍል ነው። ከድል በኋላ ደግሞ ከዛ ራሳቸውን እንዴት ማንጻትና ምርኮን መከፋፈል እንዳለባቸው ትእዛዝን የተቀበሉበት ነው። ምድያምን የሚበቀሉበት ከዛ ደግሞ የምርኮ አከፋፈልንና ራስን የማንጻት ከድል በኋላ ያለ ራስን የማንጻት ስርዓትን የሚቀበሉበት ነው ማለት ነው። ምዕራፍ 31 ቁጥር 2 ላይ ስለ እስራኤል ልጆች በቀል ምድያማውያንን ተበቀላል፣ ከዚያም በኋላ ወደ ወገኖች ትከማቻለህ ይለዋል ሙሴን ማለት ነው። እግዚአብሔር የመጨረሻ ሚሽን ይሰጠዋል። ስለ እስራኤል ልጆች በቀል ምድያማውያን እስራኤልን ያደረጓቸውን ነገር ታውቃላችሁ። እግዚአብሔር የበለዓምን እርግማን እየገለበጠላቸው እርግማኑን ወደ በረከት እየቀየረላቸው በለዓም ሊረግማቸው ባልቻለ ጊዜ ከዛ በኋላ ሴቶችን ቆንጆ ሴቶችን ሰብስቦ እንዴት አድርጎ በምንዝርናና በጣዖት አምልኮ እግዚአብሔር ጋር እንዲጣሉ እንዳደረጋቸው ቀደም ሲል ባየነው ጥናታችን ክፍል ተመልክተን ነበርና እግዚአብሔር ያንን መበቀል ፈለገ። ምድያማውያንን ተበቀልልኝ ስለ እስራኤል ልጆች በቀል ስትል ከዛ በኋላ ወደ ወገኖች ትሰበሰባለህ አለው ማለት ነው። ወዳጆቼ የእግዚአብሔር አሰራር በጣም ይገርመኛል። ብዙ ጊዜ እግዚአብሔር የቀደመውን ድካማችንን፣ የቀደመውን ችግራችንን፣ የቀደመውን ቻሌንጃችንን፣ ተግዳሮታችንን የምንበቀልበት ኃይልና የምንበቀልበት ሲዝን ይሰጣል። አይገርማችሁም? በዛ ድካም ውስጥ በዛ ቻሌንጅ ውስጥ ማለፋችን የእግዚአብሔር ሐሳብ ባይሆንም በዛ ድካም ውስጥ ያሳለፈን እግዚአብሔር ባይሆንም ነገር ግን ያ ነገር ካለፈ በኋላ ያንኑ ያጠመደንን ያንኑ የጣለንን ያንኑ ያደከመንን ነገር ያንኑ ያከሰረንን ነገር እድሜያችንን የበላብንን ነገር መልሰን እንድንበቀለው እግዚአብሔር እድልና አጋጣሚን ያመቻቻል። ሃሌሉያ ሃሌሉያ። አይገርማችሁም? እስኪ ራሳችሁን እንደተኩር ብላችሁ ተመልከቱ። የትናንትና ድካማችሁን የትናንትና ቻሌንጃችሁን እግዚአብሔር በእናንተ ሊበቀለው ይፈልጋል። እግዚአብሔር ሊያስከፍለው ይፈልጋል። እድል ይሰጣል። ያደከመንን እንድናደክመው ያዛለንን እንድናዝለው እግዚአብሔር እድል ይሰጣል። መልሶ በእኛው በራሳችን እጅ ሊመታው እድል ይሰጣል። በእውነት ያደከማችሁን ነገር ትናንትና ቻሌንጃችሁ ትናንትና ተግዳሮታችሁ የነበረውን ነገር የምትበቀሉበትን ኃይል እግዚአብሔር ይሰጣችኋል። የምትበቀሉበትን ሲዝን እግዚአብሔር ያመጣል። እና መበቀል እፈልጋለሁኝ አለ። ደግሞ በሌላ አይደለም፣ በራሳቸው በእስራኤላውያን እጅ ነው ልበቀላቸው የምፈልገው አለ እግዚአብሔር። ሃሌሉያ። ቆላስይስ ምዕራፍ 3 ቁጥር 5 ላይ እንደዚህ ይላል፣ እንግዲህ በምድር ያሉትን ብልቶቻችሁን ግደሉ፣ እነዚህም ዝሙትና ርኩሰት፣ ፍትወትም፣ ክፉ ምኞትም፣ ጣዖትንም ማምለክ የሆነ መጎምጀት ነው ይላል። ይሄ እንግዲህ በዓለም እያለን አስቀድሞ የነበሩ ባህሪያቶቻችን ናቸው፣ የነበሩ ድካሞቻችን ናቸው፣ ተግዳሮቶቻችን ናቸው። ስለዚህ እግዚአብሔር አሁን ልክ ወደ መንግስቱ ሲያመጣን በክርስቶስ ኢየሱስ ዳግመኛ ስንወለድ ምን አደረገ? እነዚሁኑ ነገሮች እንደ ባሪያ ሲገዙን የነበሩትን እነዚሁኑ ነገሮች የምንገድልበትን ኃይል ሰጠን ማለት ነው። ያ ኃይል መንፈስ ቅዱስ ይባላል። ያ ኃይል እግዚአብሔር ጸጋ ይባላል። ሃሌሉያ። ያደከመንን ነገር፣ የተበተበንን ነገር፣ ወጥመድ የሆነብንን ነገር የምንገድልበት የምንበቀልበት ኃይል የመንፈስ ቅዱስ ኃይል ይባላል። እግዚአብሔር ሳያስታጥቅ ግደሉ አይልም ወገኖች፣ ግደሉ። ከዚህ በፊት ባሪያ ያደረጋችሁን ከዚህ በፊት ከእግዚአብሔር ርቃችሁ ያደረጋችሁን ነገር የምትገድሉበትን ኃይል ያስታጥቃችሁና ግደሉት ይላችኋል። ሃሌሉያ። ስለዚህ ኃጢአትን ድል የነሳው ጌታችን ኢየሱስ ክርስቶስ ለእኛም ዕለት ዕለት ድል በመንሳት የምንኖርበት አስታጥቆናል ማለት ነው። ትላንት ያስጨነቀንን ነገር ዛሬ የምንበቀልበትን ኃይል አስታጥቆናል። አንዳንድ ጊዜ እንደ አጋር የሚያስፈልገን የአይን መከፈት ነው ወዳጆቼ። ሩቅ መስሎ የሚታየን ነገር አንዳንዱ ነገር የሚያስፈልገው የአይን መከፈት ነው። እግዚአብሔር ግደሉ ካለ ሳያስታጥቅ አይደለም ግደሉ የሚለው። እግዚአብሔር እንዳስታጠቀን ማወቅ ወይንም ኮንሸስ መሆን ይሆን የሚያስፈልገን። ድካማችን ዛሬ እንድንፈራው ዛሬም ስለሱ እንድንጨነቅ ካደረገን እግዚአብሔር ምን አይነት ኃይል እንዳስታጠቀን አልገባንም ማለት ነው። እንዴት ድል ለሺዎች እንዳደረገን ድል በመንሳት እንደሚያዞረን አልታወቀንም ማለት ነው።
ስለዚህ አንዳንድ ጊዜ አይን መከፈት ነው የሚያስፈልገው። አንዳንድ ጊዜ ኮንሸስ መሆን ነው የሚያስፈልገው። እግዚአብሔር ኃይልን አስታጥቆናል። መግደል እንችላለን፣ መበቀል እንችላለን። ሃሌሉያ። እኛ ሰውን አይደለም የምንበቀለው። ምድያማውያን የሉን ዛሬ የምንበቀላቸው። የሆኑ ሀገር ዜጎችን አይደለም የምንበቀለው። እኛ ትላንትና የገዛንን፣ ትላንትና ባሪያ ያደረገንን፣ ትላንትና ከእግዚአብሔርና ከመንግስቱ ርቀን እንድንኖር ያደረገንን፣ ትላንትና ዘመናችንን፣ ወጣትነታችንን፣ ኢነርጂያችንን የበላውን፣ እድሜያችንን የበላውን፣ ጉልበታችንን የበላውን ኃጢአትን፣ እርኩሰትን፣ ክፋትን፣ የስጋ ምኞትን መግደል የምንችልበት ኃይል ስለተሰጠን እግዚአብሔር እንድንበቀለው ይፈልጋል። ሃሌሉያ ሃሌሉያ። ከዛ በኋላ ቁጥር 19 ላይ ከሰፈር ውጪ 7 ቀን ስፈሩ አላቸው። ደግሞ አሁን የመንጻት ስርዓት ማለት ነው። እንዴት አድርገው ድል እንደሚነሱ ከነገራቸው በኋላ እግዚአብሔር ከዛ ደግሞ ከድል በኋላ ስላለ የመንጻት ስርዓት ደግሞ ይነግራቸዋል። ሁለት ነገር ነው ብያቸዋለሁ በዚህ ምዕራፍ በዋናነት የምናየው። የመጀመሪያው እግዚአብሔር እስራኤል በጣዖት አምልኮና በመንዝርና የጣሏቸውን እንዲበቀሉ አዟቸው ሲበቀሉ እናያለን። ከዛ ሁለተኛ ደግሞ ከድል በኋላ ራሳቸውን እንዴት ማንጻትና ምርኮን መከፋፈል እንዳለባቸው ትእዛዝ ሲሰጣቸው እናያለን ብያቸዋለሁ። ቁጥር 19 ላይ ከሰፈሩም ውጪ 7 ቀን ስፈሩ አለ እግዚአብሔር። ሰውን የገደለ ሁሉ የተገደለ ነው የዳሰሰ ሁሉ እናንተ የማረካችኋቸውን በ3ኛውና በ7ኛው ቀን ሰውነታችሁን ንጹህ አድርጉ ይላል። አያችሁ ወዳጆቼ፣ ከየትኛውም እኛ ዛሬ ውጊያችን ከስጋና ከደም ጋር አይደለም። ከምድያማዊ፣ ከአሞራዊ፣ ከከነዓናዊ ጋር አይደለም ውጊያችን። ከስጋና ከደም ጋር አይደለም ውጊያችን። ከየትኛው መንፈሳዊ ውጊያ ግን ድል አድርገን ስንወጣ በትህትና በእግዚአብሔር ፊት ቀርበን ሊያጠቃን ከሚያደባ ትዕቢት፣ ሊያጠቃን ከሚያደባ እርኩሰት ራሳችንን ማንጻት አለብን ማለት ነው። ሁል ጊዜ በድል ማግስት ምን አለ ብለናል? ቻሌንጅ አለ፣ ተግዳሮት አለ፣ ፈተና አለ። በድል ማግስት ሰይጣን ዝም ብሎ አይተኛልንም። እንዲያስታብየን ይፈልጋል። ካልታበይንለት ደግሞ ለስጋችን ደስታ የምንሰጥበትን የኃጢአት ደስታ ደግሞ ያቀርብልናል ፊት ለፊታችን። ስለዚህ እንዳንታበይ በትህትና በእግዚአብሔር ፊት ቀርበን ራሳችንን ማንጻት አለብን። ምንም አይነት እድል ብናገኝ ድልን የሚሰጥ እግዚአብሔር፣ ድል የሰጠንን ጌታ እውቅና ሰጥተን ራሳችንን ከዚህ አይነት ርኩሰት ከትዕቢት የምናነጻበት ጊዜ ሊኖረን ያስፈልጋል ማለት ነው። ቁጥር 27 ላይ ምርኮውንም አለ እግዚአብሔር በተዋጉትና ወደ ሰልፍ በወጡት በማህበሩም ሁሉ መካከል አስተካክለህ ክፈል አለ እግዚአብሔር። አስተካክለህ ክፈል። እግዚአብሔር ድልና ስኬትን ሲሰጠን በመጀመሪያ እሱን እንድናከብርበት፣ ከዛ ደግሞ ከሌሎች ጋር እንድንከፋፈለው። ምክንያቱም የበረከት ግብ ምንድነው ብለናል? ዘፍጥረትን ስናጠና ለበረከት መሆን ነው። ለበረከት መሆን ነው። አብርሃምን እግዚአብሔር እየባረኩ ባርካለሁ አለና መጨረሻ ላይ ለበረከትም አድርጋለሁኝ አለ። እነዚህ ሰዎች ምርኮን ይዘው መምጣታቸው የመጀመሪያው እግዚአብሔርን እንዲያከብሩበት፣ ከዛ ደግሞ ሁለተኛው ለሌሎች በረከት እንዲሆኑ፣ ለሌሎች እንዲያከፋፉ። ሜዳ ሄዱትን ብቻ አይደለም እግዚአብሔር ሪዋርድ የሚያደርገው፣ በሰፈርም የተቀመጡትን የራሳቸው ኃላፊነት ነበራቸው። በሰፈር መቅረት ስራ ፈትነት አይደለም። የሄደ ብቻ አይደለም ያገለገለው፣ የተቀመጠም አገልግሏል፣ ደጀን የሆነም አገልግሏል። ስለዚህ እኩል እንዲከፋፈሉ ይላል። አንድ ጊዜ ዳዊትን ካስታወሳችሁ ጠላት መጥቶ የተቀመጠበትን ከተማ አውድሞበት ሚስቶቹን፣ ልጆቹን፣ አብረውት ያሉትን ሰዎች ሁሉ ያላቸውን ንብረት ሁሉ ዘርፏቸው ከሄደ በኋላ እግዚአብሔርን ልከተላቸው ወይ አለው። ደረሰና ምርኮን አስጥሎ ሲመለስ ምርኮን ማርከው የተመለሱት ሰዎች በሰፈር የቀሩት ከኛ እኩል ምርኮ መካፈል አለባቸው ብለው አጉረመረሙ። እንዲህ አይነት ክፋት ከናንተ ይራቅ፣ እንዲህ አይነት ክፋት ከናንተ ይራቅ። መቀመጥ በራሱ ኃላፊነት ነው፣ በራሱ ስራ ነው። እና ዳዊት እንደዛ አላቸው፣ ይሄ ከናንተ ይራቅ አለ። እንደዚህ አይነት ነገር ከናንተ ይራቅ አለ። አንዳንድ ጊዜ ወገኖቼ ምን እያልኳችሁ ነበረ? ያገለገለ የሚመስለን መድረክ ላይ የቆመ ሰው ብቻ፣ ያገለገለ የሚመስለን ከፊት የወጣ ሰው ብቻ። ያ ሰው እዛ መድረክ ላይ ወጥቶ ቆሞ የተናገረውን ነገር እንዲናገር ያደረገውን ነገር እንዲያደርግ ግን ከጀርባ የተሸከሙ በጣም ብዙ ትከሻዎች አሉ። ከጀርባ የተንበረከኩ በጣም ብዙ ጉልበቶች አሉ። እግዚአብሔር ግን የፍትህ አምላክ አይደለም። እኩል እንዲካፈሉ ምርኮውን በተዋጉትና ወደ ሰልፍ በወጡት በማህበሩም ሁሉ መካከል። አያችሁ፣ ሰው ባያይ እግዚአብሔር ያያል፣ ደግሞ ብድራትን ይከፍላል።
ከጀርባ ብትሆኑ ከውስጥ ብትሆኑ የውስጥ ብልቶቻችን እኮ አይታዩም አይደለ? አይታዩም፣ ግን ለመኖር ከውጫዊ ብልቶቻችን በላይ እጅግ በጣም አስፈላጊ ነው። ሰው እጁ ተቆርጦ መኖር ይችላል። ልቡ ፌል አድርጎ መኖር ይችላል እንዴ? አይችልም። እግሩ ተቆርጦ ሰው መኖር ይችላል። ኩላሊቱ ፌል አድርጎ መኖር ይችላል እንዴ? አይችልም። በጣም ወሳኝ የሆኑ የውስጥ ብልቶች አሉ። ስለዚህ እግዚአብሔር አካልን ያዋቀረ እግዚአብሔር ማን ምን እየሰራ እንደሆነ ጠንቅቆ ስለሚያውቅ በጦርነት የሄዱትን ወደ ሰልፍ የወጡትን የተዋጉት ማህበሩን እኩል ሪዋርድ አድርግልኝ፣ እኩል ምርኮ አከፋፍልልኝ አለው እግዚአብሔር። ስለዚህ ድልና ስኬት ሲሰጠን መጀመሪያ እግዚአብሔርን እንድናከብርበት ከዛ ደግሞ ለሌሎች ለበረከት እንድንሆንበት ነው እንጂ እኛ ከመጠን በላይ ልንደላቀቅበት አይደለም ድል የሚሰጠን ማለት ነው። ጌታ ይባረክ። ምሳሌ ምዕራፍ 3 ቁጥር 9 ብዙ ጊዜ የምናውቀው እግዚአብሔር ቃል ክፍል እግዚአብሔርን ከፍሬህም ሁሉ በኩራት ይላል። አያችሁ፣ በሀብታችን እግዚአብሔርን ማክበር ይቻላል ማለት ነው። እግዚአብሔርን አከብረሃለሁ በምስጋና በሚለው መዝሙር ብቻ አይደለም። ሀብታችን ድላችን ማክበር ይቻላል። እግዚአብሔር በሰጠን ምርኮ ማክበር ይቻላል። በስጦታችን ማክበር ይቻላል። በታለንታችን፣ በትምህርታችን፣ በየትኛውም ያለን ነገር እጃችን ላይ ባለ እውቀታችን ውስጥ ባለ ኤክስፒሪየንሳችን ላይ በሚቆጠር በየትኛውም ነገራችን እግዚአብሔርን ማክበር ይቻላል። በዝማሬ ብቻ አይደለም እግዚአብሔር የሚከብረው ማለት ነውና ከፍሬህም ሁሉ በኩራት እግዚአብሔርን አክብር ይላል። ያለን ሁሉ ከእግዚአብሔር የተቀበልነው መሆኑ ሲገባን ደግሞ ለእግዚአብሔርም ሆነ ለሌሎች መስጠት አይከብደንም። ለምን እንደሚከብደን ታውቃላችሁ? አሁን የኛ እንደሆነ ስለምናስብ ኦነርሺፕ እኮ ስለሚሰማን ባለቤት እንደሆነ ስለሚሰማን ይከብደናል። መቆረስ እንለዋለን። ራሱ ቃሉን እንደዛ አይደለም እንለው፣ መቆረስ እንላለን አይደል? እንዴ ተቆረሱ እንጂ እንቆረስ እንጂ። ሰው እኮ የሚቆረሰው የራሱ ከሆነ ነገር ላይ ነው። ባላደራ ከሆነስ፣ የተቀበለውን የሚያከፋፍል ባላደራ ከሆነስ፣ እንዲያከብርበት ለሌሎችም ለበረከት እንዲሆንበት እንዲያስተዳድር የተሰጠው ባላደራ ከሆነ እንደ መቆረስም አይሰማውም እኮ። መቆረስ እኮ ፔን አለው። መስጠትን ለምንድን ነው ከፔን ጋር ያያያዝ ነው? የምንሰጠው ከራሳችን ላይ ቆርጠን ከራሳችን ላይ በጭቀን ከራሳችን ላይ ቆርሰን እንደሆነ ስለምናስ ግን አንደኛ ቆሮንቶስ ምዕራፍ 4 ላይ ሐዋርያ ጳውሎስ እንደዚህ ያለ፣ አንተ ያልተቀበልከው ነገር ምን አለ? ያልተቀበልከው ነገር ምን አለ? ሁሉን የተቀበልክ ከሆንክ ደግሞ እንዳልተቀበለ ሰው ስለምን ትመካለህ? አያችሁ፣ እንዳልተቀበለ ሰው ከራሱ ቆርሶ ከራሱ አውጥቶ ያሳሳናል፣ ያሳዝነናል፣ ያመናል። ግን የሰጠ እግዚአብሔር ነው። ይህንን ምርኮ የሰጣቸው ማን ነው? እግዚአብሔር ነው። ስለዚህ ምን አደረገ እግዚአብሔር? እኩል ተከፋፈሉ። አንደኛ እኔን አክብሩበት፣ ሁለተኛ ለበረከት ሆኑበት፣ ለማህበሩ ሁሉ እኩል አካፍሉልኝ አለ እግዚአብሔር ማለት ነው። ማቴዎስ ወንጌል ምዕራፍ 10 ቁጥር 8 ላይ ጌታ ኢየሱስ ክርስቶስ እንደዚህ ያለ፣ ደቀ መዛሙርቱን ድውዮችን ፈውሱ፣ ሙታንን አስነሱ፣ ለምጻሞችን አንጹ፣ አጋንንትን አውጡ፣ በከንቱ ተቀበላችሁ በከንቱ ስጡ። አያችሁ፣ ድውዮችን መፈወስ ችሎታ። ደቀ መዛሙርቱን ግን ጌታ የሚላቸው ምንድን ነው? በከንቱ ተቀብላችኋል፣ በነፃ ተቀብላችኋል፣ ያለ ዋጋ ተቀብላችኋል። እናንተ ስጦታን የተሰጣችሁ። ስለዚህ እናንተ ራሳችሁ መልሳችሁ ስትሰጡ ቅር አይበላችሁ፣ አይክፋችሁ፣ የተቀበላችሁትን ስለሆነ የምትሰጡት ይላቸዋል። ስለዚህ ከዚህ ምዕራፍ ላይ የምናየው ከምዕራፍ 31 ላይ አንደኛ የቀድሞ ድካማችንን እንድንበቀል እግዚአብሔር እድል ሲሰጠን ሳንሳሳ እንድንበቀል አሜን፣ ሃሌሉያ። ይሰጠናል እግዚአብሔር እድል፣ ሳንሳሳ ግን እንበቀለው። ሁለተኛ ደግሞ ከድል ማግስት ፈተና ራሳችንን እንጠብቅ። ሶስተኛ በምርኳችን እግዚአብሔርን እናክብር፣ ሰዎችንም እንጥቀም። እነዚህን ከዚህ ምዕራፍ እናያለን። ምዕራፍ 32 ላይ ስናልፍ የሮቤል ነገድና ግማሹ የምናሴ ነገድ የጋድ ነገድ ሳይሻገሩ ለመቅረት ሙሴን ሲጠይቁ እናያለን። ሙሴ ሀሳባቸውን በደንብ ስላላስረዱ ሳይረዳ አጥብቆ ሲገስጻቸው እናያለን። መዓት ልታመጡብን ነው። አባቶቻችሁ ከዚህ በፊት እንዲሰልሉ ምድሪቱን ልኪያቸው ህዝቡ ላይ ፍርሃት፣ ሽብር ለቀው ህዝቡ እንዳይገባ አድርገው ይሄ ሁሉ ዓመት በእነሱ ምክንያት ህዝቡ ምድረ በዳ ላይ ሲንከራተት ቆይ። አሁን ደግሞ እናንተ ሊሻገር የተነሳውን ህዝብ ልቡን አድክማችሁ ሌላ መዓት ልታመጡብን፣ እግዚአብሔር ህዝቡ በምድረ በዳ እንዲተው ልታደርጉብን ነው።
ብሎ ሙሴ በጣም በጠንካራ ቃል ይገስጻቸዋል። እናንተ የአባቶቻችሁ ልጆች ናችሁ ይላቸዋል። በአባቶቻችሁ ተተክታችሁ ኃጢአትን የምታደርጉ የአባቶቻችሁ ልጆች ናችሁ ብሎ ይወቅሳቸዋል ማለት ነው። እዛ ቁጥር 5 ላይ ግን እንደዚህ አሉ። ቁጥር 5 ላይ እንደዚህ አሉ። መጀመሪያ እኛስ በአንተ ዘንድ ሞገስን አግኝተን እንደሆነ ይህን ምድር ለባሪያዎች ርስት አድርገህ ስጠን፣ ወደ ዮርዳኖስ ማዶ አታሻግረን ማለት ነው። አያችሁ፣ እግዚአብሔር ወደ ሰጣቸው የተስፋ ምድር ሳይደርሱ ለከብቶቻቸው የተመቻቸ ስፍራ ሲያዩ እዚያው መቅረት ፈለጉ። የተመቻቸ አትሞስፌር አዩ። ይሄ ለከብቶች የተመቸ ነው አሉና እዛ መቅረት ፈለጉ ማለት ነው። ወዳጆች፣ የተስፋ ቃላችንን በሙላት ሳንወርስ ፈጥነን መርካት ዛሬም የብዙዎቻችን ተግዳሮት ነው። እግዚአብሔር የተናገረን ነገር ብዙ ሆኖ ሳለ፣ እግዚአብሔር የተናገረን ነገር ትላልቅ ሆኖ ሳለ በጥቂቱ early satisfaction የሚባለው ወይም ደግሞ ይሄ early graduation የሚባለው በቃ ሳንጨርስ ግራጁዌት ማድረግ፣ ቀድመን መርካት፣ በያዝናት ነገር ረክተን የፊተኛውን ነገር ጥለን መቀመጥ የብዙዎቻችን ተግዳሮት ነው። እነዚህ ሰዎች አዩትና ምድሩን አታሻግረን አሉት። አታሻግረን፣ ከዚህ በላይ አንፈልግም፣ እዚሁ እንድንቀመጥ ነው የምንፈልገው። ምርጥ ላይ ሳንደርስ የሚያቆመን ጥሩ ላይ ረክተን መገኘታችን ነው። እግዚአብሔር ቤስት የሚለው ነገር አለ፣ ምርጥ የሚለው ነገር አለ። ምርጥ ላይ እንዳንደርስ የሚያደርገን ነገር ምን እንደሆነ ታውቃላችሁ? ጥሩ ይባላል። ጥሩ ነው። ይሄ በቃ በቂ ነው፣ ተመስገን ነው። እግዚአብሔር ማለት አናመስግን እያልኳቸው አይደለም፣ ግን እያመሰገንን at the same time ደግሞ ወደፊት መዘርጋት አለብን። ፊልጵስዩስ ምዕራፍ 3 ቁጥር 12 ላይ ሐዋርያው ጳውሎስ እንደዚህ አለ፣ አሁን ፍጹም እንደሆንኩ አይደለም፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያንን እፈጥናለሁ ያለ። እኔ እንደዚህ አልኩኝ፣ የምንቆመው መቼን ሳይሆን ስንደርስ መሆን አለበት። የምንቆመው መቼ ነው? ሲመቸን ሳይሆን ደርሳችኋል ወይ? እግዚአብሔር ከልጅነት ጀምሮ የተናገራችሁ ስፍራ ላይ ደርሳችሁ ነው ወይ የቆማችሁት? ወይስ ከሆነ ችግር ስለተላቀቃችሁ፣ ወይስ የሆነ ነገር ስለተንከባለላችሁ፣ የሆነ ነገር ስለተሻሻለ፣ ከትናንትናው ዛሬ የተሻለ ነገር ጥሩ ነገር የምትሉት ነገር ላይ ስለደረሳችሁ የቆማችሁት? ደርሳችኋል ወይ? ጌታ የተናገራችኋል ወይ? ያኔ በልጅነት በአዳር ጸሎቶች ላይ፣ በመዘምራን ህብረት ላይ፣ በዲያቆናት ህብረት ላይ፣ በጸሎት ህብረት ላይ፣ በወንጌል ስርጭት ህብረት ላይ እግዚአብሔር የተናገራችሁ ነገር ላይ ደርሳችኋል ወይ? ደርሳችሁ ነው ወይ የረካችሁት? ደርሳችሁ ነው ወይ የቆማችሁት? ደርሳችሁ ነው ወይ ሴትል ያደረጋችሁ? why are you settling for less? እግዚአብሔር ከተናገራችሁ ለሚያንስ ነገር ለምን ሴትል ታደርጋላችሁ? ደርሳችኋል? በልጅነት እግዚአብሔር ያወራችሁ ቦታ ደርሳችኋል? የምንቆመው ሲመቸን ሳይሆን ስንደርሰው ደርሳችኋል? አንዳንድ ጊዜ እንግዲህ እናንተ የምታዩትና ሰው ስለእናንተ የሚያየው ነገር በልዩ ልዩ ምክንያት የተለያየ ነው። ለምን ካላችሁ እግዚአብሔር የተናገራችሁን የምታውቁት እናንተ ናችሁ። ትደርሱበታላችሁ የተባላችሁትን ቦታ የምታውቁት እናንተ ናችሁ። በእናንተ አድርጋለሁ ያለውን ነገር የምታውቁት እናንተ። ጊዜ በዙሪያችሁ ያሉ ሰዎች እንዴ ኧረ አንተማ በጣም you're doing good፣ በጣም ጥሩ ነው ያለኸው፣ አንተ ደግሞ አታፍርም እንዲህ አውቀህ ነው አይደል? እኛን ለመኮነን ነው አይደል? ጉራ ነው አይደል? እንደዚህ የምትለው ሊሏችሁ ይችላሉ። ከነሱ አንጻር ሳይሆን እናንተ ግን ራሳችሁን ማየት ያለባችሁ እግዚአብሔር እናንተን ከተናገረው ነገር አንጻር። እኔ ጌታ የተናገረኝ ነገር በእኔ አየሁት ካለኝ ነገር በእኔ እሰራዋለሁ ካለኝ ነገር ጋር ነው ራሴን ማስተያየው እንጂ ሰዎች ስለኔ ከሚሉት ነገር ጋር ወይንም ደግሞ በእኔ እድሜና በእኔ በእኔ የአገልግሎት ሌቭል ያሉ ሰዎች ከሚያደርጉት ጋር ራሴን አስተያይቼ አልመካም። እግዚአብሔር የት ትሄጃለሽ ነው ያለኝ ስነሳ። ያንን ነው ማየት ያለብን ወገኖቼ። ከራሳችን ጋር ነው ራሳችንን ማስተያየት ያለብን። ስለዚህ ወዳጆቼ አንዳንድ ጊዜ ድምፆችን ራሱ የምታስተናግዱበትን መንገድ ተጠንቅቃችሁ ማድረግ አለባችሁ። እኔ እንግዲህ እግዚአብሔር ያስተማረኝ ነገር እግዚአብሔር የሰጠኝ ጸጋ አንድ ነገር ከሰጠኝ እግዚአብሔር ወደ አክሽን ነው የምገባው እና ዳግዬ ባለፈው እንዳለችው የሆነ የሚደረግ ነገር አላጣም።
የሆነ ነገር እያደረግኩኝ ነው መሆነው የሚደረግ ነገር አላጣም። ምክንያቱም እግዚአብሔር የተናገረኝን ነገር እኔ ይዤ ቁጭ ብዬ እንትን አላደርግም። በቃ ወደ አክሽን ነው ቶሎ ምገባው እና በቀደም እንደሰማችኋት እሷ በቃ በጣም ኧረ አንቺ እንደው ቱማች እኮ ነው ምናምን ሁሉ ትለኛለች። አንዳንድ ሰዎችም እንደዛ ይሉኛል። መዝሙሩም ጋር አንቺ፣ እንትኑም ጋር ስብከቱም ጋር አንቺ፣ ቶክሾውም ጋር አንቺ፣ እዚህም ባይብል ስተዲውም ጋር አንቺ በቃ እና ኧረ ይሄ ነገር ቱማች አይደለም ምናምን ይሉኛል። ከነሱ አስተያየት አንጻር ሳይሆን ወይንም ደግሞ እነሱ እያደረጉት ካሉት ነገር አንጻር ሳይሆን እግዚአብሔር ካለኝ ነገር ጋር ሳነጻጽረው አልደረስኩም። ደርሳችኋል? እስኪ ራሳችሁን እዩት። ዛሬ እንድጠይቁ ትፈልጋለሁ። ደርሻለሁ ወይንስ ከእህት እንትና ስለተሻልኩኝ ነው? ደርሻለሁ ወይስ ከወንድም እንትና የተሻለ ነገር እያደረግኩኝ ስለሆነ ደረስኩ ይመስለኝ? ቤስት የሚለው ላይ እግዚአብሔር ደርሻለሁ ወይንስ ጥሩ ስለሆንኩኝ ብቻ ቆሜያለሁ? ሰዎች ጎሽ ጎሽ ስላሉኝ ነው የቆምኩት? ጥሩ የሚባለው ነገር ላይ ስለደረስኩ ነው የቆምኩት? ወይንስ ደርሼ ነው? ገና ነው። ነትናቤኑ ገና ነው። አምሹር አልደረሳችሁም። እግዚአብሔር በእያንዳንዳችን ያየው ነገር ታላቅ ነው። እግዚአብሔር በአንድ ሰው ምድርን መገለባበጥ የሚችል አምላክ ነው። ሳትደርሱ ካልቆማችሁ፣ ሲመቻችሁ ካልቆማችሁ። አንዳንድ ጊዜ አለመመቸት ያቆመናል። አንዳንድ ጊዜ ደግሞ ብዙ ጊዜ እንደውም ምቾት ያቆመናል። ምቾት የሆነ ያህል ጥያቄዎቻችን ሲመለሱ፣ የሆነ ያህል አትሞስፌሩ ሲመቻች እግዚአብሔር ያለን ቦታ ሳንደርስ የመቆም ቴንደንሲ አለ። ስለዚህ እነዚህ ነገዶች ሳይደርሱ ቆሙ። ሐዋርያ ጳውሎስ ግን ያን ሁሉ ነገር በሕይወቱና በአገልግሎቱ ያየና ያደረገ የሰራ አገልጋይ አሁን እንዳገኘው ወይም አሁን ፍጹም እንደሆንኩ አይደለም ማለት፣ ነገር ግን ስለ እርሱ በክርስቶስ ኢየሱስ የተያዝኩበትን ያንን ደግሞ እይዛለሁ ብዬ እፈጥናለሁ ያለ የሆነ የምዘረጋበት ነገር አለ። በያዝኩት ነገር አረካም። ይኸውላችሁ አለመርካት ማለት አመስጋኝ አለመሆን፣ ኮምፕሌን ማድረግ፣ መነጫነጭ አይደለም። እግዚአብሔር ከዚህም በላይ ያደርጋል ብሎ ማመን ነው። እግዚአብሔርን አለመገደብ ነው። ይህችው ናት የእግዚአብሔር እጅ ብሎ አለማለት ነው። ሙሴ እግዚአብሔርን የሚያውቀው ባህር ሲከፍል ነው። እግዚአብሔርን የሚያውቀው መና ሲያወርድ ነው። እግዚአብሔር ያንን ሁሉ ከ600,000 በላይ ወንዶች ያሉበትን ጉባኤ እስከ አፍንጫቸው ድረስ 1 ወር ሙሉ ስጋ መመገብ እንደሚችል ግን አያውቅም ነበረ። እና አንተ ለዚህ ሁሉ ህዝብ ስጋ አብላ ትለኛለህ? ስንት በሬ ላርድ ነው? ስንት አሳ ከባህር ውስጥ ሊወጣ ነው? እንዴት ተደርጎ ነው ይሄ ነገር የሚሆነው ብሎ እግዚአብሔርን ጠየቀው። በሆኑ የእግዚአብሔር እጅ ከማዳን አጠረችን። አያችሁ፣ የእግዚአብሔር እጅ አጭር አይደለችም ማለት ነው እንጂ የማናመሰግን መሆን አይደለም። እግዚአብሔርን አመሰግናለሁኝ። ስለ አገልግሎቴ እግዚአብሔርን አመሰግናለሁኝ። በጌታ ቤት ስላለኝ ቆይታ እግዚአብሔርን አመሰግናለሁኝ። እግዚአብሔር ስላሳደገኝ እግዚአብሔርን አመሰግናለሁ። ግን እድገት ማለት ይሄው ነው፣ አገልግሎት ማለት ይሄው ነው፣ ህይወት ማለት ይሄው ነው ብሎ መቆም ግን የእግዚአብሔርን እጅ አጭር ናት ማለት ነው። አልደረስንም። እያመሰገንን ግን ደግሞ እንሄዳለን፣ እንቀጥላለን፣ እንዘረጋለን፣ እንደርሳለን። ክብር ለኢየሱስ ይሁን። ቁጥር 6 ላይ ሙሴም ለጋድና ለሮቤል ልጆች አላቸው፣ ወንድሞቻችሁ ወደ ጦርነት ሲሄዱ እናንተ በዚህ ትቀመጣላችሁን? አያችሁ፣ ጉዞ የግል ብቻ ሳይሆን የጋራም ነው። በእኛም በክርስትናም ስንመጣ የክርስትና ጉዞ፣ የጽዮን ጉዞ፣ ወደ አዲሲቱ ኢየሩሳሌም እያደረግነው ያለነው ጉዞ የግልም ነው የጋራም ነው። ስትቆሙ ራሳችሁን ብቻ አይደለም አፌክት የምታደርጉት፣ ማህበሩን አፌክት ታደርጋላችሁ። ለማህበሩ ልትሰጡት የሚገባ ጥቅም አለ። ማህበሩ ከናንተ ማግኘት ያለበት አገልግሎት አለ። ማህበሩ ከናንተ መቀጠል፣ ከናንተ መሄድ የሚያገኘው ከሬጅ አለ፣ መበረታታት አለ። አያችሁ፣ እናንተ ስትቆሙ አላቸው it's not only about you፣ ስለ እናንተ ብቻ አይደለም የእናንተ መቆም፣ የማህበሩ ልብ ይወድቃል። እግዚአብሔር የሰጣቸውን ርስት ተሻግረው እንዳይወርሱ ልባቸውን ታዝሉታላችሁ አላቸው። ደግሞም ልትረዷቸው ይገባል። በሞራልም ትጎዷቸዋላችሁ፣ ፊዚካሊም ደግሞ ትጎዷቸዋላችሁ። ለምን? የምትሄዱትም ሆነ የምትቆሙት ለራሳችሁ ብቻ አይደለም።
ወዳጆቼ በቃ ይሄ ልባችን ውስጥ ይተከል ዛሬ። የምሄደውም ሆነ የምቆመው ለራሴ ብቻ አይደለም፣ ለራሴ ብቻ አይደለም። በቃ ስላልተሰማኝ አልቆመም። ምክንያቱም ስለኔ ብቻ አይደለም የሚሄደው፣ ስለናንተም ነው። ስላልተሰማህ እንዳትቆም፣ ስላንተ ብቻ አይደለም ስለኔም ነው የምትሄደው። የኔም ልብ ነው የሚዝለው አንተ ስትቆም። እኔም ነኝ ያንተ አገልግሎት የሚጎድልብኝ፣ እኔም ነኝ ያንተ ድጋፍ ያንተ እርዳታ የሚጎድልብኝ። እየተደጋገፍን ነው የጽዮንን መንገድ የምንጨርሰው። ስለዚህ የምንቆመው የምንሄደውም ለብቻችን አይደለም፣ ለብቻችን አይደለም። ጉዞ የግል ብቻ አይደለም፣ የጋራም ጭምር ነው። መቆማችንም ሆነ መቀጠላችን የእኛ ብቻ አይደለም። ሮቤልና ምናሴ ስለ ራሳቸው ብቻ ሳይሆን ስለ ማህበሩ ሁሉ እንደሚያስቡና እንደሚሰሩ ለሙሴ ቃል ገቡለት። ከዛ ቃል ገቡለት። ገላትያ 4:6 ቁጥር 2 ላይ እንደዚህ ያለ ሐዋርያ ጳውሎስ ከእናንተ እያንዳንዱ የአንዱን ሸክም ይሸከም፣ እንዲሁም የክርስቶስን ሕግ ፈጽመዋል። እንዴ አንተ ስትቆም የኔን ሸክም ማን ሊሸከመው ነው ታዲያ? አንተ ብቻ ነህ እንዴ ተጎዳኸው? አንቺ ስትቆሚ እህቴ ሸክሜ የምትሸከሚልኝ ሸክም እኮ አለ። ልቤ ከመዛሉ ባለፈ ደግሞ ካንቺ የማገኘው አገልግሎት ካንተ የማገኘው አገልግሎት አለ። ስለዚህ ትጎዳኛለህ፣ ስለዚህ ትጎጂኛለሽ። እያንዳንዱ የአንዱን ሸክም ይሸከም፣ እንዲሁ የክርስቶስን ሕግ ፈጽሙ ይላል። ፊልጵስዩስ 2:4 ላይ ደግሞ እያንዳንዱ አለ ሐዋርያ ጳውሎስ አሁንም ለራሱ የሚጠቅመውን አይመልከት ለባልንጀራው ደግሞ እንጂ። አያችሁ እነዛ ሰዎች ከብት አርቢዎች ናቸው እነዚህ ነገዶች። እና ለከብቶች የተመቻቸ የመሰማሪያ ስፍራ ሲመለከቱ እኛ እዚሁ እንሆናሉ፣ በረት እንስራ፣ ለልጆቻችን የተቀጠረ ከተማ እንስራ፣ እኛ እዚሁ እንቀመጥ። በቃ ስለ እነሱ ነው ነገሩ ማለት ነው። መጀመሪያ ሙሴ ባይገስጻቸው ስለ ራሳቸው ብቻ ነው ነገሩ። እያንዳንዱ ግን ለራሱ የሚጠቅመውን አይመልከት ይላል መጽሐፍ ቅዱስ። ለባልንጀራው ደግሞ እንጂ፣ ለማህበሩ ደግሞ እንጂ፣ ለቅዱሳን ደግሞ እንጂ። ወገኖቼ የመጣልንን ሁሉ የማንናገረው ለዛ ነው። ምክንያቱም ክብራችንም ውርደታችንም የጋራ ነው። ባለፈው ብለናል አይደል? አንዱ አካል ሲሰቃይ፣ አንዱ ብልት ሲሰቃይ አካሉ በሙሉ አብሮ ይሰቃያል ይላል። አንዱ ብልት ሲከብር ደግሞ አካሉ በሙሉ አብሮ ይከብራል ይላል። አብሮ ይከብራል ይላል። አንድ ሰው የሚያምር ሰዓት እጁ ላይ ቢያደርግ ወይ ሰዓትህ ሲያምር እንለዋለን እንጂ እጁን ለብቻ ጎትተን አንተ እጅ አምሮብሃል ዛሬ አንለውም። ሲያምር አብሮ ነው የሚያምረው፣ ሲቆሽሽም አብሮ ነው የሚቆሽሸው። ስለዚህ የምናደርገውን ነገር ሁሉ የአካሉ ብልት እንደሆነና ኮንሲኩዌንሱ ወይንም ደግሞ ውጤቱ አካሉን አፌክት እንደሚያደርገው በመረዳት እናድርግ። በመረዳት እናድርግ። ከመናገራችን በፊት አባቶቻችንን እናስባቸው፣ እናቶቻችንን እናስባቸው፣ ወንድሞቻችንን እናስባቸው፣ እህቶቻችንን እናስባቸው። በቤተሰብ መካከል ስንኖር እንደዛ አይደል እንዴ? አሁን አንዳንድ ጊዜ በጣም ከመስመር የወጣ ነገር የሚያደርጉ ሰዎችን ምን ይሏቸዋል? አንቺ ግን እናት አለሽ፣ አንተ ግን አባት አለ፣ አንተ ግን ዘመድ እህት ወንድም ምናምን አለ ይሏቸዋል። ለምን? እነዛ ሰዎች የሚያደርጉትን ነገር የሚያደርጉት ራሳቸውን ብቻ ወክለው አይደለም። ቤተሰባቸውን ሪፕሬዘንት እንደሚያደርጉ ማህበረሰቡ ያውቃል። ከነሱ የተነሳ ቤተሰቦቻቸው ይወቀሳሉ፣ ከነሱ የተነሳ ቤተሰቦቻቸው ይሞገሳሉ። ምን አይነት ቤተሰብ ነው ያሳደጋት? ምን አይነት ጨዋ ነው ያሳደገው ይባላል። አያችሁ፣ እኛም የምናደርገውን ነገር ሁሉ እውነት ነው አብይ ቀብረ ጨርሰ ነው ወይ ይባላል አለ። እውነቱን ነው የምናደርገውን ነገር ሁሉ ወገኖቼ። ቅዱሳንን እያሰብን እናደርግ እስኪ። ቅዱሳንን በቃ ልባችሁን ቢደክም የሆነ ነገር ከመስመር የወጣ ነገር ለማድረግም ለማለትም ብትፈተኑ አስቧቸው። በቃ ጌታን እንኳን ሳይሆን አስቡት፣ አካሉን አስቡት፣ አካሉን አስቡት። አባቶቻችሁን አስቧቸው፣ አንገታቸውን የሚደፉትን እናቶቻችሁን አስቧቸው። በእነሱ ጸሎት ተወልዳችሁ አንገታቸውን የሚደፉትን የእናንተን ንዴት፣ የእናንተን ብስጭት፣ የእናንተን ስሜታዊነት፣ የእናንተን የልብ ድካም ወደ ጎን ቁጭ አድርጉትና ጉዞ የግል ብቻ ሳይሆን የጋራም ስለሆነ በዛ ምክንያት ልባቸው የሚወርደውን፣ በዛ ምክንያት የሚሰናከሉትን፣ በዛ ምክንያት የሚያፍሩትን፣ የሚሳቀቁትን
የአካሉን ብልቶች አስቧቸው፣ እናስባቸው። ጌታ ይባረክ። የኛ መከበር የአካሉ መከበር ነው። የኛ መዋረድ የአካሉ መዋረድ ነው። ስለዚህ እንደ አካል እንድናስብ እግዚአብሔር ይርዳል። በእውነት እንደ አካል እንድናስብ። ተገንጥለን የተፈጠርን ሰዎች አይደለንም። ስንድን በሞመንት ጌታ ኢየሱስ ክርስቶስን ተቀብለን ዳግመኛ ስንወለድ የመጀመሪያው ጥምቀት ታውቃላችሁ፣ መንፈስ ቅዱስ ወደ አካሉ ነው ያጠመቀን። ባፕታይዝ ማድረግ ባፕቲዞ ማድረግ ማለት ማስገባት ማለት ነው። ማስገባት ማለት አሁን አንድ ሰው እኔ ወዳለሁበት ቤት ቢገባ ወደዚህ ቤት ባፕቲዞ አደረገ፣ ወደዚህ ቤት ተጠመቀ ነው የሚባለው መጽሐፍ ቅዱስ በተጻፈበት ቋንቋ። ስለዚህ ምን አደረገ መንፈስ ቅዱስ? ወደ እግዚአብሔር ቤተሰብ አጠመቀን፣ ባፕቲዞ አደረገን፣ አስገባን። ስለዚህ አሁን የምናደርገው እያንዳንዱ ነገር የቤተሰባችንን ስም ያስነሳል። የአባታችንን ብቻ ሳይሆን የቤተሰባችንን ስም ያስነሳል። ጉዞ የግል ብቻ አይደለም፣ የጋራ ነው። ሙሴ እንዴት አለ? እንዴት ወንድሞቻችሁ ወደ ጦርነት ሲሄዱ እናንተ በዚህ ትቀመጣላችሁና አላቸው። አያችሁ ወዳጆቼ፣ እውነተኛ ደስታ ያለው የራሳችንን ብቻ በመመልከት ውስጥ ሳይሆን ሌሎች የተስፋ ቃላቸውን እንዲወርሱ በማገዝም ውስጥ። ሃሌሉያ። በእውነት እግዚአብሔር አሁን እዚህ ውስጥ ያላችሁ ወገኖቼ የተናገራችሁ ልዩ ልዩ ተስፋ አለ አይደለም? ልዩ ልዩ በእያንዳንዳችሁ ኢንዲቪጁዋሊ ሊሰራ ያሰበው የተናገራችሁ ነገር አለ። ለረቂቅ የነገራት ነገር አለ። እኔ የማውቀው ፐርሰናሊ የማውቀው እውነተኛ ደስታ ያለው የራሴን ነገር በማሳደድ ውስጥ ሳይሆን እግዚአብሔር ለረቂቅ የሰጣትን ተስፋ እንድትወርስ ረቂቅን በማገዝ ውስጥ ነው። ዳትሴት በቃ እሷን አግዣት። እሷ እግዚአብሔር ያለላትን እግዚአብሔር ያየላትን የተስፋ ቃሏን ስትወርስ ሐሴት፣ እውነተኛ ደስታ የሚገኘው እዛ ጋ ነው፣ እዛ ጋ ነው። ስለዚህ ምን አላቸው? ወንድሞቻችሁ ማውረስ አለባችኋል። እናንተን ባትወርሱ፣ እናንተን በዚህ ብትቀመጡ፣ ነገር ግን ወንድሞቻችሁ ማውረስ አለባችኋል። በጌታ በኢየሱስም ይሄንን እውነተኛ ደስታ መለማመድ ይሆንልን። ወንድሞቻችሁ ጸጋቸው እንዲገለጥ በማድረግ ውስጥ ያለ ደስታ፣ ወንድሞቻችሁ ተስፋ ቃላቸውን እንዲወርሱ በማድረግ በመርዳት ውስጥ ያለ ደስታ፣ የራሳችሁን ጥቅም ሳይሆን የሌሎችን የወንድሞቻችሁና የእህቶቻችሁን ጥቅም በመመልከትና ያ እውን እንዲሆን በማድረግ ለወንድሞቻችሁና ለእህቶቻችሁ ስኬት ኮንትሪቢዩት በማድረግ የሚገኘው ደስታ፣ ይህንን ደስታ መለማመድ ያደርግልን እግዚአብሔር። ይህን ደስታ የምንለማመድ ያደርገን። እግዚአብሔር ለአንዱ የሚያስፈልገውን ነገር ሌላው ውስጥ በማስቀመጥ እንድንፈላለግና እንድንደጋገፍ አድርጎን ያዋቀረ። ስለዚህ የኔ ስጦታ ለኔ አይደለም። አያችሁ፣ እንደዛ ነው ያዋቀረን እግዚአብሔር። አንዱ ጋር የሚፈልገውን ነገር ሌላኛው ውስጥ አስቀመጠው። ለረቂቅ የሚያስፈልጋት ነገር የተስፋ ቃሏን እንድትወርስ እግዚአብሔር በእሷ ያሰበው ነገር እንዲገለጥ የሚያስፈልጋት ነገር እሷ ውስጥ ሳይሆን እኔ ጋር ነው የተቀመጠው። ለምን? እኔን እንድትፈልገኝ ይፈልጋል እግዚአብሔር። እንድንፈላለግ ይፈልጋል፣ እንድንደጋገፍ ይፈልጋል እግዚአብሔር። እንደዛ ነው አካሉን ያዋቀረው። ማንንም ሰው ሁሉ በሁሉ አድርጎ አላዋቀረም። አንድ ጊዜ አንድ ሰው ሲያስተምር ምን አለ? you are the body of Christ የሚለውን እንግዲህ እንግሊዝኛው ቃል እንደምታውቁት ዩ ሲንጉላርም ነው ፕሉራልም ነው። ስለዚህ ምን አለ? አንተ ራስህ አለው በአማርኛ ቀጥታ ተረጎመውና የክርስቶስ አካል ነህ። ክርስቶስ ራስህ ነው፣ አንተ ደግሞ አካሉ ነህ። ስለዚህ እግዚአብሔር ሁሉን ነገር ባንተ ላንተ ካንተ ሁሉን ነገር ይፈጽማል አለ ማለት ነው። ቁጭ ብዬ የተማርኩኝ ሲያስተምር ነው የሰማሁት ይሄንን። ግን መጽሐፍ ቅዱስ እንደዛ አይልም። አካል ቤተክርስቲያን ናት፣ እኛ ብልቶች ነን። አንዱ ብልት ለአንዱ እንደሚያስፈልገው። እግር የፈለገ ጠንካራ ቢሆን የፈለገ ብርቱ ቢሆን ራሱን ማጠብ ይችላል እንዴ? አይችልም። እጅ ያስፈልገዋል። እጅስ የፈለገ ብርቱ ቢሆን መሄድ የሚፈልግበት ስፍራ ተራምዶ መሄድ ይችላል እንዴ? አይችልም። እግር ያስፈልገዋል። እያንዳንዱ ለአንዱ እንዲያስፈልገው አድርጎ እግዚአብሔር አዋቅሮናል። በአካል ስርዓት ነው የተዋቀርነው። የእናንተ ጸጋ እንዲገለጥ የሚያስፈልገው ነገር እኔ ውስጥ ነው የተቀመጠው። የኔ ጸጋ እንዲገለጥ የሚያስፈልገው ነገር ደግሞ እናንተ ውስጥ ነው የተቀመጠው። ስጦታ ለራስ አይደለም። እግዚአብሔር ተፈጥሮ ለራሱ እንደዛ አላዋቀረው። ይገርማችኋል፣ እንደዛ አላዋቀረው። ራሷን የምትሞቅ ፀሐይ አለች እንዴ? ፀሐይ ራሷን የምትሞቀው? ፀሐይ ለራሷን የምታበራው አይደለም።
እግዚአብሔር ፀሐይን ፈጠረና ለሌሎች እንድታበራ ሌሎችን እንድታሞቅ አደረጋት። ራሱን የሚያረካ ውሃ አለ እንዴ? ውሃን ፈጠረና ሌሎች ጠጥተው እንዲረኩት አደረገ። አያችሁ፣ እናንተ ለሌላው የምትሰጡት ጥቅም አለ። እናንተ ጋር ያለውን ነገር እግዚአብሔር ለሌሎች እንዲጠቅም ያደርጋል። ለኔስ ካላችሁ ሌሎች ጋር አስቀምጦታል። ትሁት እንድንሆን፣ እንድንፈላለግ፣ እንድንደጋገፍ ያላንተ እንዳይሆንልኝ ያለኔ እንዳይሆንልሽ ብሎ እግዚአብሔር ያንዳችንን አንዳችን ጋር አስቀምጦታል። ሃሌሉያ። ስለዚህ መያያዝ ግድ ነው፣ መጠባበቅ ግድ ነው። አንድ ሰው ነብይ ቢሆን ነብይ የሆነው ለራሱ አይደለም። ለራሱ ነው እንዴ ነብይ የሚሆነው? አይደለም። ለማህበሩ ነው፣ ለመንጋው ነው፣ ለሌሎች ነው ነብይ የሚሆነው። አስተማሪ ቢሆን ራሱን ሊያስተምር ነው እንዴ? አይደለም። ሌሎችን እንዲያስተምርበት ነው። ወንጌላዊ ቢሆን ወንጌል ለራሱ እንዲሰብክ ነው እንዴ? አይደለም። ለሌሎች ወንጌል ሰብኮ የመዳንን ወንጌል ነግሯቸው ዳግመኛ እንዲወለዱ ነው። ሐዋርያ ቢሆን ለራሱ አይደለም። አብያተ ክርስቲያናትን ተክሎ ሰዎች እንዲድኑ ለሌሎች ነው። ለሌሎች ነው የተሰጠን። የትኛውም ስጦታ ለሌሎች ነው እንጂ ለራሳችን አይደለም ወገኖች፣ ለሌሎች ነው። ቁጭ ብላችሁ አስቡት እስኪ። በእግዚአብሔር ቤት ውስጥ የሚሰጥ የትኛውም ስጦታ ለሌሎች ነው። ብዙ ጊዜ አይታችሁ እንደሆነ የፈውስ አገልጋዮች ወይ ሌላ ሰው ይጸልይላቸዋል ወይ ሐኪም ቤት ሄደው ይታከማሉ። በጣም ይደንቀኛል። ወደ ጌታ እንደመጣሁኝ አንድ በጣም የተወደደ የፈውስ አገልጋይ እዚህ ኢትዮጵያ ውስጥ ያለ የተወደደ የፈውስ አገልጋይ በእውነት በቃ በጣም ገረመኝ። የሚያገለግልበት አገልግሎት እኔ በሱ አገልግሎት ነው ለመጀመሪያ ጊዜ እንደዛ አይነት ድንቅና ተአምራት ራሱ ያየሁት። በአይኔ ቁጭ ብዬ ያጠረ እግር ሲረዝም ተመልክቻለሁ። ቁጭ ብዬ እያየሁኝ ማለት ነው። በሽታ በስም ተጠርቶ አሁን ውጣ ተብሎ ሰከንድ ሳይቆይ ታዞ ሲወጣ በአይኔ አይቻለሁ። በጣም ነው የገረመኝ በቃ። ከዛ በኋላ ግን የሚገርማቸው ነገር የሆነ ጊዜ ላይ ወደ ውጭ ሀገር ሄደ ተባለ። እኔ እንግዲህ በጌታም ልጅ ነኝ ገና፣ ይሄ ሁሉ ነገርም አላውቅም አልገባኝም። ምን ሆኖ ስል ጉሮሮውን ታሞ ሊታከም። በጣም እኮ ነው የሚገርመው። አያችሁ፣ ስጦታው ለሱ ሳይሆን ለሌሎች ነው፣ ለሌሎች ነው። ለዛ ነው የሆነ ልክ ያልሆነ ነገር በቃ ይሄ ተፈጥሯዊ ያልሆነ የመለኮት አሰራርና ስርዓት ያልሆነ እንደሆነ የሚሰማችሁ። ለዛ ነው ሰዎች ስጦታቸውን ለራሳቸው መጠቀሚያ ሲያደርጉት ልክ እንዳልሆነ የሚሰማን። ለዛ ነው እንደዛ እንድንሆን አልተፈጠርንም፣ ለሌሎች ነው። ለእኔ የሚያስፈልገኝ ነገር ደግሞ እናንተ ውስጥ ነው የተቀመጠው። እግዚአብሔር ይባረክ። ይህን እንግዲህ ዛሬ ደግሞ ጌታ ኤምፋሳይዝ ማድረግ የፈለገው ይሄንን ነው እና ስጦታችን የኛ እንዳልሆነ አውቀን ለሌሎች እንደተሰጠ አውቀን ከመስጠት አንከልከል። ደግሞ ሌሎች ጋር ለኛ የሚያስፈልገን ነገር እንዳለ አውቀን በትህትና እንቀበል። ጸልዩልኝ እንበል። ትህትና ነው በእውነት። አገልጋዮች ይሁን በአገልጋዮች መካከል ያለ አንድ መሰበር ያለበት እርግማን ነው። አገልጋይ ጸልዩልኝ አይልም። በቃ ሱፐር ሂሮ ነው። እንድትጸልዩልኝ እፈልጋለሁ። እኔ አሁን በዚህ አጋጣሚ እንደውም ልነግራችሁ የምፈልገው ነገር እንድትጸልዩልኝ እፈልጋለሁ። በዚህ መካከል ደግሞ እግዚአብሔር የረዳቸው እግዚአብሔር የባረካቸው ሰዎች ደግሞ አሉ፣ በልዩ ልዩ መንገድ የሚያገለግሉ። እህቴ ዳጊ ያለች ለምሳሌ በምክር ታገለግለኛለች፣ በትምህርት ታገለግለኛለች። አያችሁ፣ አንዳችንን ለአንዳችን እግዚአብሔር ሰርቶናል፣ አንዳችንን ለአንዳችን ፈጥሮናል። ለእኔ የሚያስፈልገኝ ነገር ዳጊ ውስጥ ነው ያለው፣ ወይኗ ውስጥ ነው ያለው። ለወይኗ የሚያስፈልጋት ነገር ደግሞ እኔ ውስጥ ነው ያለው። አይገርም? በቃ እንተሳሰርለት፣ እንድንፈላለግለት፣ እንዳንታበይ፣ እንዳንጠፋፋ፣ እንዳንጠፋ ስለሚፈልግ እግዚአብሔር እንደዛ አድርጎ አዋቅሮናል። እንስጥ፣ እንቀበል። ሃሌሉያ። ስለዚህ የኔ ስጦታ ለኔ አይደለም እንድትሉ ፈልጋለሁ ዛሬ። የኔ ስጦታ ለኔ አይደለም፣ ለእህቶቼ ነው፣ ለወንድሞቼ ነው። እህቶቼና ወንድሞቼ ውስጥ ያለው ስጦታ ለኔ ነው። ዛፍ የራሱን ፍሬ አይበላም። ፍሬውን ለሌሎች ይሰጥና እሱ ደግሞ ከመሬት ውስጥ የሚያስፈልገውን ማዕድን ስቦ ይበላል አይደል እንዴ ወገኖች?
ስለዚህ እኛም የተሰጠን ነገር እንድንበላው ሳይሆን እንድንሰጠው ነው። እኛ ምን በላውስ እኛስ ምን እንሆን ካላችሁ ሌሎች ጋር ያለው እናንተ ዛፍ የራሱን ፍሬ እንደማይበላ ፀሐይ የገዛ ሙቀቷን እንደማትሞቅ ውሃ ራሱን እንደማያረካ ተፈጥሮ ይህንን ያስተምረናል። በቃ አንዱ ለሌላው ነው የተፈጠረው። እኛም እንደ አካል አንዳችን ለሌላችን ተፈጥረናል ማለት ነው። ቁጥር 18 ላይ የእስራኤል ልጆች ሁሉ ርስታቸውን እስኪወርሱ ድረስ ወደ ቤቶቻችን አንመለስም አሉ። ቃል ገቡ። አያችሁ፣ እግዚአብሔር ከሚጀምሩ ይልቅ በሚጨርሱ ደስ ይሰኛል። ሰሞኑን ደጋግመን አንስተነዋል አይደል? በሚጨርሱ እግዚአብሔር ደስ ይሰኛል ወዳጆች። ዕብራውያን ምዕራፍ 12 ከቁጥር 1 እስከ 2 ድረስ የጨረሰውን ተመልከቱ ይለናል። የጨረሰውን እንግዲህ እነዚህን የሚያክሉ ምስክሮች እንደ ደመና በዙሪያችን ካሉልን። ምዕራፍ 11 ታውቃላችሁ፣ የእምነት ጀግኖች ናቸው የሚወሱት ምዕራፍ 11 ላይና እንግዲህ እነዚህን የሚያክሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና ይላል። እነዚህን የሚያህሉ ምስክሮች መጽሐፍ ቅዱስ ላይ እኮ ጀምረው ያልጨረሱ ደግሞ በጣም ብዙ ሰዎች አሉ አይደል? ዕብራውያን 11 ላይ አልገቡም። ምስክር ለመሆን ምሳሌ ለመሆን መጨረስ ያስፈልጋል። መጨረስ ፊልጵስዩስ 1:6 ላይ ሐዋርያ ጳውሎስ በእናንተ መልካምን ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህንን ተረድቻለሁ ያለ። አያችሁ፣ እስኪመቸን ሳይሆን እስክንደርስ እንጓዝ ነው የዛሬ መልእክቴ። ጉዞው የግልም የህብረትም መሆኑን እንወቅ። እኛ መድረሳችንን እኛ እንደተመቸን ብቻ ሳይሆን ሌሎች ለመድረሳቸው የሚያስፈልገው ስጦታ እኔ ውስጥ ስላለ በኃላፊነት እንጓዝ። እግዚአብሔር ይባረክ። ምዕራፍ 33 እንግዲህ ከግብፅ እስከ ከነዓን የተጓዙበትና የሰፈሩበት ስፍራ ዝርዝር ነው። ዝርዝሩን ሳነበው ቅድም እንዳያችሁት መቼ ነው የሚያልቀው ሳትሉ አትቀሩም መቼም። እግዚአብሔር ግን በዚህ ውስጥ ያየሁት ነገር እኔ ዝርዝር ስፍራውን እንደዛ አድርጎ ሲያጽፈው የተረዳሁት ነገር እግዚአብሔር የህዝቡን እርምጃ የሚቆጥር አምላክ ነው። ሃሌሉያ! እያንዳንዱን የህዝቡን እርምጃ የሚቆጥር አምላክ ነው። በከፍታም ይሁን በዝቅታ ከህዝቡ ጋር ሆኖ ዓላማውን እየፈጸመ የህዝቡን እርምጃ የሚቆጥር አምላክ ነው። ህዝቡ ረግጦት እግዚአብሔር የማያውቀው ቦታ የለም። ደስ አይልም? ይቆጥረዋል። የሄዱበትን መንገድ ያውቀዋል። እግዚአብሔር በማያውቀው መንገድ የእግዚአብሔር ህዝብ አልተጓዘም። እያንዳንዱን እርምጃቸውን ይቆጥር ነበር እግዚአብሔር። ቁጥር 2 ላይ ሙሴ በእግዚአብሔር ትእዛዝ እንደ ጉዟቸው አወጣጣቸውን ጻፈ፣ እንዳወጣጣቸውም ጉዟቸው እንዲነበረ ይላል። የማይመቹትንም መንገዶች የሚመቹትንም መንገዶች እግዚአብሔር ያውቃቸዋል፣ ይቆጥራቸዋል። ያ ብቻ ሳይሆን ደግሞ ህዝቡን ለመቅረጽ ለማስተማርና ከራሱ ጋር ለማስተዋወቅ ይጠቀምባቸው ነበር መንገዶቹ። እነዛን የማይመቹትን እነዛን ምድረ በዳዎች እነዛን አስቸጋሪ ስፍራዎች ዘዳግም ላይ ስንመጣ እናየዋለን እንዴት አስቸጋሪና አስፈሪ መንገድ እንደነበረ። እነዛን ሁሉ ስፍራዎች እግዚአብሔር ያውቃቸዋል፣ ይቆጥራቸዋል። የህዝቡን እርምጃ ይቆጥራል፣ ያለፉበትን መንገድ ያውቃል፣ ሪከርድ ያደርጋል። ከዛ ደግሞ እንደገና በእያንዳንዱ መንገድ ህዝቡን ይቀርጻል፣ ያስተምራል፣ ከራሱ ጋር ያስተዋውቃል። ጌታ ይባረክ። ስለዚህ ጉዟችን በእግዚአብሔር ፊት የታወቀ ነው። ስንፈጥን፣ ስንዘገይ፣ ስንወድቅ፣ ስንነሳ፣ ስናርፍ፣ ስንጠብቅ ጠብቁ ብሎ ስንጠብቅ ሁሉንም በእግዚአብሔር ፊት ነው የምናደርገው። ደስ አይልም? እግዚአብሔር አብሮን ሆኖ እያንዳንዱን መንገድ ተጠቅሞ እየቀረጸ የልጁን መልክ ወደ መምሰል ያደርሰናል። እስራኤልን እንደዛ ነው ያደረጋቸው። እያንዳንዱ መንገዳቸውን ያውቀዋል፣ ይቆጥረዋል፣ ሪከርድ አስደርጎታል። ከዛ ደግሞ እያንዳንዱን መንገድ ተጠቅሞ ሲቀርጻቸው ነበር፣ ሲያስተምራቸው ነበር፣ ለተስፋይቱ ምድር ሲያዘጋጃቸው ነበር። ስለዚህ መንገዳችን የታወቀ ነው። ሮሜ ምዕራፍ 8 ቁጥር 28 እና 29 እንደዚህ ይላል፣ እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። ምንድነው ያ በጎ ስንለው ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና። አያችሁ፣ ወደ ጽዮን እስክንደርስ ድረስ እያንዳንዱን መንገዳችንን እግዚአብሔር ተጠቅሞ ምን ያደርገናል? የልጁን መልክ እንድንመስል ይሰራናል። ለበጎ ማለት እሱ ነው።
አንዳንድ ጊዜ ለበጎ ነው እየተባለ ሰዎች ከዚህ ምድር ቆይታቸውን ጨርሰው ወደ ጌታ ሊሰበሰቡ ይችላሉ። ያ ያልነው እኛ የምንለው በጎ ሳይመጣ በፊት ማለት ነው። እንዴት ታባሩታላችሁ ይሄንን ነገር? ለበጎ ነው እያላችሁት አንድ ሰው በጎን በምድር ብቻ እንዲጠብቅ አድርጋችሁት ወደ ጌታ ሲሰበሰብ ቤተሰቡን እንዴት አድርጋችሁ ነው የምታጽናኑት? እንዴት አድርገን ነው የምናብራራው? ምን አይነት ስብከት ነው የምንሰብካቸው? ለበጎ ነው ያልናቸው በዚህ ምድር ላይ ስላለ በጎነት ብቻ ከሆነ ማለት ነው። መጽሐፍ ቅዱስ ይህንን ክፍል ለበጎ ነው የሚለውን ክፍል ኮንቴክስቹዋሊ የሚያወራው አንጠቀመው አይደለም ቃሉን፣ ግን በአውዱ መሰረት ይህንን ቃል የሚናገረው መጽሐፍ ቅዱስ የልጁን መልክ መምሰልን ነው በጎ ነው የሚለው። ስለዚህ እግዚአብሔርን ለሚወዱ እንዳሳቡ ለተጠሩ በመንገዳቸው የሚገጥማቸው የትኛውም ነገር የልጁን መልክ ወደ መምሰል ያቀርባቸዋል። እግዚአብሔር እያንዳንዱን መንገዳቸውን ከፍታውን ዝቅታውን ተጠቅሞ የልጁን መልክ እንዲመስሉ ያደርጋቸዋል። የወሰነውን ያንን ውሳኔ በህይወታቸው ላይ ተግባራዊ ያደርገዋል። እስራኤል የተሻገሩት እያንዳንዱ ስፍራ ነገ በእምነት በርትተው በእምነት እንዲቆሙ የሚረዳ ምስክርነታቸው ስለሆነ ሊጻፍ ያስፈልጋል። እግዚአብሔር ይቆጥረዋል ብቻ ሳይሆን እነሱም እንዲቆጥሩት ይፈልጋል። እግዚአብሔር እንዳይረሱት ይፈልጋል። ለምን? ቴስቲሞኒያቸው ነው፣ ምስክርነታቸው ነው። እኔ እግዚአብሔር ይገርመኛል። ልክ ጠላት ከፊታቸው ሲመጣ የሆነ ነገር ሲፈጠር ውጡና ዘምሩልኝ ይላቸዋል። ምን ብለን እንዘምር? እግዚአብሔር ወይ ቀይ ባህርን የከፈለ ፈረስና ፈረሰኛውን በባህር ያሰጠመ ህዝቡን ግን በደረቅ ያሻገረ እያላችሁ ዘምሩልኝ ይላቸዋል። እንዴ ለምን አስፈለገ? እግዚአብሔር ይሄ ካልተዘመረ አይሰራም እንዴ? እግዚአብሔርማ ይሰራል። ህዝቡ እግዚአብሔር እንደሚሰራ ለማመን ግን ቀይ ባህርን እንደተሻገረ ፈርዖንና ፈረሰኛውን በባህር እንዳሰጠመለት ማስታወስ አለበት፣ እምነት እንዲሆንለት። አሁን የእግዚአብሔርን ስራ በእምነት መቀበል እንዲችል የትላንትናውን ማስታወስ አለበት። ስለዚህ እግዚአብሔር እሱ ያውቃል ብቻ ሳይሆን እነሱም እንዳይረሱት ይፈልጋል። ጻፍልኝ የተሻገሩበትን መንገድ፣ የመጡበትን መንገድ እያንዳንዱ እንዴት አድርጌ እዚህ እንዳደረስኳቸው ጻፍልኝ ይላል። እኛም ወዳጆቼ ቆም ብለን እግዚአብሔር እንዴት እንደመራን፣ እንዴት እንዳሻገረን፣ እንዴት እዚህ እንዳደረሰን ብናስብ ነገም በእምነት ለመቆም ብርታትን እናገኛለን። ችግሩ ምን መሰላችሁ? በእምነት መቆም የምትፈልጉበት ነገር ሲገጥማችሁ ጠላት የመጨረሻ እንድታደርጉት የሚፈቅድላችሁ ነገር ቢኖር የትላንትና ምስክርነታችሁን ማሰብ። በፍጹም አይደሰትም። በዚህ በፍጹም እንድታስቡት አይፈልግም የትላንትና ምስክርነታችሁን። ምክንያቱም ያ ምስክርነት ትዝ ካላችሁ፣ ያን ምስክርነት ካስታወሳችሁት በእምነት ቆማችሁ ዛሬ እንደምትሻገሩ ያውቃል ማለት ነው። ስለዚህ ከአይምሯችሁ ዋይፕ ያደርገዋል፣ ያጠፋባችኋል እና ምንም አይቶ እንደማያውቅ ሰው የእግዚአብሔርን ሕያውነት ሁሉ ኮስችን እንድታደርጉ ያደርጋችኋል። ያንን የቀመሳችሁትን ያያችሁትን እጁን፣ ያንን የምታውቁትን ህልውናውን፣ ያንን የሰማችሁትን ድምፅ፣ ያንን ያሻገራችሁን ክንድ እንዳታስታውሱ ያደርጋችኋል። በቃ ትልቅ የጠላት አሰራር ይሄ ነው። ድፍንፍን ያደርግባችኋል እና የሆነ ሰው መጥቶ ሲያስታውሳችሁ ራሱ እንዳትሰሙ ያደርጋችኋል። ነገር ግን ቆም ብለን ብናስብ እስኪ ዛሬ ካላችሁበት ነገር ያላችሁበት ነገር ላይ ቆማችሁ እንዴት ነበረ ዛሬ ላይ የደረሳችሁት? እንዴት ነበር እነዛን ዓመታት የተሻገራችሁት? እንዴት ነበረ የዳናችሁት? እንዴት ነበረ የእግዚአብሔር ልጅ የሆናችሁት? እንዴት ነበረ እነዛን ክፉ ቀኖች ያለፋችሁት? እነሱን ካሰባችሁ መቆም አትችሉ፣ ብርታት ታገኛላችሁ። መዝሙር 103 ቁጥር 2 ላይ ነፍስ የመርሳት ባህሪ ስላላት እኔ ዳዊት አንዱ በጣም የምወድለት ነገር ሰውን ብቻ ሳይሆን ራሱን የሚሰብክ ሰው ነው። ነፍሱን ይሰብካታል። ነፍስ መሰበክ አለባት። ታውቃላችሁ፣ በዝማሬ ትሰበካለች፣ በእግዚአብሔር ቃል ትሰበካለች፣ በጸሎት ትሰበካለች። አንዳንድ ጊዜ እኮ የምንጸልየው እግዚአብሔር መረጃ ስለሌለው ለሱ ሪፖርት ለማቅረብ አይደለም፣ ነፍሳችንን መስማት ስላለባት ነው። ነፍሱን አሁን ዳዊት እየጸለየም ነው፣ ከዛ ደግሞ ነፍሱንም እየሰበካት ነው። እንደዚህ ይላታል፣ ነፍሴ ሆይ አለ መዝሙር 103 ላይ እግዚአብሔርን ባርኪ፣ ምስጋናውንም አትርሺ። መሰበክ አለባት ነፍስ። ትረሳለች፣ ምስጋናውን ትረሳለች፣ በችግሩ ትዋጣለች፣ በሁኔታው ትዋጣለች፣ ትወሰዳለች፣ ጭልምልም ይልባታል። ትናንትና ምን እንደተደረገ ቶታሊ ትረሳለች። ስለዚህ ዳዊት ይሰብካታል። በጣም ስታስጨንቀው ዝም በይ ይላታል። እኔ በጣም ይገርመኛል። ነፍሱን የሚያናገር ምንኛ የታደለ ሰው ነው እናንተ።
ብዙ ጊዜ ሰውን መስበክ እንዳለብን ነው የምናስበው። ነፍሱን ሰብኮ ጸጥ የሚያሰኝ ሰው፣ ነፍሱን ሰብኮ እንደ እግዚአብሔር ቃል እንድትኖር ማድረግ የሚችል ሰው ምንኛ የታደለ ሰው ነው። ለዛ እኮ ነው መጽሐፍ ቅዱስ ራሱን የሚገዛ ከተማን ከሚገዛ ይበልጣል የሚለው። ዳዊት ይሰብካታል። በጣም ስትነዘንዘው ነፍሴ ሆይ ዝም በይ ይላታል። ደግሞ ዝም በይ፣ በቃ ዝም ማለት ባለባት ሰዓት ዝም በይ መባል አለባት። ትሰማለች። አይገርማችሁ? ዝም በይ፣ እግዚአብሔርን አመሰግነው ዘንድ የመድኃኒቴን አምላክ አመሰግነው ዘንድ ፊቱን እፈልገው ዘንድ ዝም በይ አትነዝንዥኝ ይላታል። ማመስገን ባለባት ሰዓት ደግሞ ጸጥ ስትል ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውን ሁሉ አትርሽ አትርሽ። አይኖ ረሺ እንደሆንሽ አውቃለሁ፣ አሳስብሻለሁ፣ አትርሽ። ጌታ ይመስገን። ቁጥር 52 ላይ የአገሩ ሰዎች ሁሉ ከፊታችሁ ታሳድዳላችሁ፣ የተቀረጹትን ድንጋዮቻቸውን ሁሉ ታጠፋላችሁ፣ ቀልጠው የተሰሩትን ምስሎቻቸውን ታጠፋላችሁ፣ በኮረብታ ላይ ያሉትን መስገጃዎቻቸውንም ታፈርሳላችሁ። ምድሪቱንም ለእናንተ ርስት አድርጌ ሰጥቻችኋለሁና ምድሪቱን ትወርሷታላችሁ፣ ትቀመጡባትም አላችሁ። አያችሁ ወዳጆቼ፣ እግዚአብሔር ሲያወርሰን ለክብሩ እንድንዋጅለት ነው እንጂ ተመሳስለን ተስማምተን እንድንኖር አይደለም የሚያወርሰን። እንዲሄዱ እንዲወርሱ አሳልፌ ሰጥቻችኋለሁ አለ። ከዛ ግን ሄዳችሁ ምድሪቱን ለእኔ ክብር እንድትዋጁ አትፈልጋለሁ እንጂ ምድሪቱን መስላችሁ እንድትቀምጡ አልፈልግም። ክርስትና መለወጥ ነው ሚሽኑ እንጂ መምሰል አይደለም። እንሄዳለን፣ እንለውጣለን። አንድ ጊዜ እንትንን ስናጠና ቆላስይስን ስናጠና ሐዋርያ የሚለውን ቃል እያጠናሁ ነበርና ሐዋርያ የሚለው ቃል የአንድ ሰው ስያሜ አይደለም። በግሪክ የአንድ ቲም የግሩፕ ስያሜ ነው። አንድ ግሩፕ በአንድ መርከብ ሮም ልትገዛው ልትወርሰው የራሷ ልታደርገው ወደምትፈልገው ወደ አንድ ስፍራ የሚጓዝ አንድ ትልቅ ግሩፕ ነው የሚያሳየው ሐዋርያ የሚለው ቃልና ያ ግሩፕ ይሄድና እዛ አዲስ ሀገር ገብቶ ሌላ ቋንቋ የሚነገርበት፣ ሌላ ባህል ያለበት፣ ሌላ ነገር ያለበት አገር ይሄድና ያንን ሀገር ምን ያደርገዋል? ሐዋርያዊ ተልእኮ ማለት ነው። ያንን ሀገር ሮም ያደርገዋል። በቃ ያጠምቀዋል፣ ወደ ሮምነት ያጠምቀዋል። የሮምን ቋንቋ፣ የሮምን ባህል፣ የሮምን አስተዳደር፣ የሮምን አገዛዝ እዛ ቦታ ላይ ስታብሊሽ ያደርግና ያንን ስፍራ ሮም ያደርገዋል። ክርስትና ማለት እንደዛ ነው። ሄደን እዛ እነሱ እኛን እንዲቀይሩን አይደለም፣ ወይንም ደግሞ ተመሳስለን እንድንኖር አይደለም። እንሄዳለን። የተለየ ባህል፣ የተለየ ቋንቋ፣ የተለየ አሰራር፣ የተለየ አገዛዝ፣ የተለየ ንጉስ ያለው ሀገር ውስጥ ዘልቀን እንገባለን፣ እንሄዳለን። ከዛስ ለአምላካችንና ለአባታችን መንግስት ያንን ስፍራ እናጠምቀዋለን፣ እንቀይረዋለን። ቀይሩልኝ አላቸው እግዚአብሔር። ተመሳስላችሁ እንዳትኖሩ ሰጥቻችኋለሁ። የሰጠኋችሁ ግን ለእኔ ክብር እንድትዋጁት፣ እንድትቀይሩት፣ የእኔ እንድታደርጉት ነው የሰጠኋችሁ እንጂ አካባቢው ማህበረሰብ መስላችሁ እንድትቀመጡ አይደለም ይላችኋል ማለት ነው። ስለዚህ ከዚህ ምዕራፍ ከምዕራፍ 33 ላይ መንገዳችን በእግዚአብሔር የተቆጠረና የታወቀ መሆኑን አይተናል። ያለፍነው የእግዚአብሔር መልካምነት መታሰቢያችን ስለሆነ፣ ምስክርነታችን ስለሆነ አንርሳው። ለነገ እምነት የምንቆምበት መቆሚያችን ስለሆነ፣ ሌላው ደግሞ ለእግዚአብሔር ክብር እንወረስ። ስንወርስ ለእግዚአብሔር ክብር እንወረስ የሚለውን ከምዕራፍ 33 አይተናል። ጌታ ይባርክ።